እኛ ኢትዮጵያውያኖችን ምን አይነት ልክፍት እንደነካን አላቅም። ምን አይነት እኔ እንጃ ምን አይነት ልክፍት እንደሆነ አላቅም። የሟች እናትም ታሳዝናለች፣ የገዳይ እናትም ታሳዝናለች። የገዳይ እናትም ልጄ ልጄ እያለች ልጄን ካሁን አየዋለሁኝ ይመጣልኛል እየጠበቀች እዛ እየየ ትላለች። ይችኛዋም ልጄ ደረሰልኝ እያለች እንደዚህ ሳታስበው ልጇ ቅጥፍ ሲል ያሳዝናል። አላቅም ብቻ ምን አይነት አባዜ እንደነካን ምን እንደሆንን አላቅም። ሴቶች እባካችሁን የመጣንበትን አላማ ባንረሳውስ? አሁን በእነዚህ ልጆች መገዳደል የተነሳ ብዙ ነገር ተፈጥሯል። ተፍትሽ ብዙ ነገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶች ማሮቼ ሼር እያደረጋችሁ ብዙዎቻችሁ ረክዛችሁ እንድታዳምጡ ትፈልጋለሁኝ። እስኪ ቆም ብላችሁ እንድታስቡ ትፈልጋለሁ። ብዙ ነገር ማለት እፈልጋለሁኝ። እንደምታዩት በዚህ ሁለት ቀን ውስጥ የተፈጠረ ከባድ ነገር አለ ሳውዲ አረቢያ ላይ በሰርግ ላይ ማለት ያው እንግዲህ እሱ ቀደሩ ሆነበት። ቀደሩን ቢሆንም ግን እኛ የመጣንበትን ነገር ሰው የመጣበትን አላማ እንዴት ይዘነጋል? እኔ አላቅም። ብቻ እኛ ኢትዮጵያኖች ምን እንደለከፈንም ምን እንደሆንም አላቅም። ብቻ ነገሩ እንደዚህ ነው። በመዲና ማለት ነው ሰርግ አለ። ሰርግ ላይ ልጅቷ እንግዲህ ከዚህ በፊትም ሰዎችን አጣልታለች። ነገር ግን ያው አላጋደለችም እንጂ እዛም ጋር ማውራትና እዛም ማለት ትርፉ ምን መሰላችሁ? ትርፉ ለቤተሰብ እዳ መሆን ነው፣ ለራስ እዳ መሆን ነው፣ ለህይወት እዳ መሆን ነው። ማግባት ከፈለጋችሁ አንድ ሰው አውሩ፣ አንድ ሰው አግቡ። ወንድየውም ደግሞ በሴት ተመጋደል በቃ ሌላ ወንድ ጋር የመቅበዝበዝ አባዜ ያለባትን ሴት ንቀህ ተዋት። ምክንያቱም ለሷ ብለህ ለማይገባው ሰው ለማይገባት ነገር ስትጋደል ብዙ ነገሮችን ታበላሻለህ። ምክንያቱም ቤተሰብ አለ፣ ልጅ ይኖራል፣ ብዙ ነገር ቤተሰቦችን ህይወታቸውን ምስቅልቅል ታደርጋለህ። አንድ ሰው የሆነ ነገር ሲያደርግ የራሱን ህይወት ብቻ አይደለም የሚጎዳው፣ የቤተሰብ በዙሪያ ያለን ሰው ነው የሚጎዳው። እና እነዚህ ወጣቶች ምንድነው የሆኑትኝ? ሰርግ ላይ ይሄኛው ይጀነጅናታል፣ ያኛውን ደግሞ ቁጥር ትቀበላለች ሟች ደግሞ ይሄኛው ገዳይ ለምንድነው ቁጥር የምትቀበለው ብሎ ይጠይቀዋል። ከዛም በኋላ ሟች ደግሞ ምን አገባህ ይለዋል። የዚህ ጊዜ ምን አገባህ ሲለው የዚህ ጊዜ በጩቤ እንዳልሆነ ያደርገዋል ማለት ነው። የገዳይ እናት በነገራችን ላይ እዛው መካናት እዛው ጓዳ ውስጥ ሆና ነው ልጇ መሞቱን የሰማችው። ሞቶ ወድቆ አላየችውም። ሰው ይንሾካሾካል ደሙ እየፈሰሰ፣ ነገር ግን አላየችውም። በኋላ ላይ ነው ያየችው ልጇ የሞተው ልጇ መሆኑን ያየችው በኋላ ላይ ነው። እንግዲህ በጣም ነው የሚያሳዝነው። እዚህ ሀገር ነው ወልዳ ያሳደገችው። እዚህ ሀገር ልጅ አረብ ሀገር ላይ ልጅ ወልዶ ማሳደግ ምን ያክል ዋጋ እንዳለው ምን ያክል ዋጋ እንደሚያስከፍል አብዛኞቻችሁ እናት የሆናችሁ አረብ ሀገር ላይ እናት የሆናችሁ ሰዎች ታውቁታላችሁ ወይ ትረዱታላችሁ ማለት ነው። በጣም ዋጋ ያስከፍላል። ላይክ እያደረጋችሁ ዶቼ እና እንደዛ ሆና ዋጋ ከፍላ የአሳደገችውን ልጅ ቁም ነገር ላይ ይደርስልኛል እፎ ይላለሁ በማለቷ ግን ከባድ ሀዘን ላይ ወደቀች ማለት ነው። በጣም ያሳዝናል። የገዳይም እናት ታሳዝናለች። ምክንያቱም በልጅ ናፍቆት እየተንገበገበች ዛሬ ነገ ይመጣልኛል እያለች፣ ነገር ግን እንደዛ አይነት ወንጀል ፈጽሞ ልጅ እስር ቤት ገባለች ስትባል ደግሞ እዚህ ሀገር ታውቃላችሁ፣ እስር ቤት ገባችሁ፣ በወንጀል ውስጥ ገባችሁ እና ከባድ ነው። እዚህ ሀገር ላይ መገዳደል እጅግ በጣም ከምላችሁ በላይ ያው የገደለ ይገላል የሚል ሕግ እንዳለ አትርሱት። አላኩል ያህሊን ሳውዲ ላይ የተፈጠረው ነገር ይሄንን ይመስላል። ነገር ግን በዚህ የተነሳ
ከፍተኛ ተፍትሽ ተፈጥሯል ማለት ነው። ሁላችሁም ተጠንቀቁ በያላችሁበት። እዚህ ጋር ግን መልእክት መናገር የምፈልገው መልእክት ማስተላለፍ የምፈልገው የራሴ ነገር አለ። ምን አለ መሰላችሁ? የወጣ ነው ለዓላማ ነው። ብዙ እህቶች አሉ በቃ ይሄንን እቃ ማጠቢያ ላድርገው፣ ይሄንን እንደዚህ ልደበርበት፣ ይሄ እንደዚህ ላድርግበት። ሀባቢ ወንድ መቀያየር ስልጣኔ አይሆንም። ወንድ መቀያየር ስኬት አይደለም። ስኬት ማለት ጥሮ ተጣጥሮ ግሮ ራስን ማሸነፍ፣ ራስን ከሰው ቤት ማውጣት። እንግዲህ ያጋደለቻቸው ሴት ቤተሰቦች እንግዲህ እዩ የሚኖርበት እየኖሩ ያሉትን ህይወት ማየት ይቻላል። ያው መቼም ሰላም አይሆኑም። የገዳይ ቤተሰብ እንግዲህ ሰላም የለውም። ተኸየሉ እንግዲህ ስንት ነገር ነው የምናበላሸው። ስለዚህ ቆም ብላችሁ አስቡበት። ስኬት ማለት ወንድ መቃየር አይደለም። ስኬት ማለት ከ30 ወንድ ጋር ማውራት አይደለም። ስኬት ማለት ቤተሰብን ማስከበር፣ ራስን ማስከበር፣ ትዳር ከሆነ ደግሞ ከአንድ ሰው ጋር እንትን ብላችሁ ህይወታችሁ መምራት። ያ ህይወት ታልሆነላችሁ ደግሞ ትውት አድርጋችሁ የራሳችሁ የሆነ ነገር እንዲኖራችሁ መጣር ነው እንጂ ከ30ው ጋር እያወራችሁ ከ30ው ጋር እየተገላፈጣችሁ ለቤተሰባችሁ መዘዝ አታምጡ። ብዙ እህቶች በተለይ በአሁን ሰዓት ላይ ያላችሁ ወጣቶች እኔ ምን እንደሆነ ምን እንደነካቸው አላቅም፣ ምን እንደተፈጠረ አላቅም። ዛሬ አንዱ ጋር ነገ አንዱ ጋር፣ ዛሬ አንዱ ነገ አንዱን፣ ይሄን እንደዚህ ላድርገው፣ ይሄን እንደዚህ ላድርገው። ሀባቢ ራሳችሁን አስከብሩ እንዴ! በአንቺ ወንዶች እኔ ደግሞ የሚጋደሉትስ ወንዶች ለምንድን ነው ማለት ለምንድን ነው የሚጋደሉላችሁ? ለእንደነዚህ አይነት ሴቶች አላቅም። ብቻ ለእንደነዚህ አይነት ሴቶች ለምንድን ነው የሚጋደሉላቸው? ለማትሆናቸው ተሰላሳው ጋር ዛሬ እኔ ጋር ከሆነች ነገ፣ ዛሬ አንዱ ጋር ከሆነች ነገ አንዱ ጋር፣ ከነገ ወዲያ አዛኛው ጋር ከሆነች ለእንደዚህ ሴት ለማይገባት ሴት ለምንድን ነው የሚጋደሉላት? ሚስቱ አይደለች? አላቅም። ሚስቶቻችሁ እንኳን ቢሆኑ ችግር የለውም በቃ እንበል ምናልባት። ነገር ግን ለምን ወጣትነታችሁን በጊዜ ትቀጩታላችሁ? ወጣትነታችሁን እንዴት በመና ታስቀሩታላችሁ? አላቅም። ብቻ ምን አይነት አባዜ እንደያዘን አላቅም። ብቻ አለኩል ያህልን የገደለው ገዳዩ አልተያዘም። በጣም የሚያሳዝነው ነገር ደግሞ ገዳውን የደበቃችሁ ሰዎች፣ እውነቴን ነው የምላችሁ፣ በጣም የምታሳዝኑ ሰዎች ናችሁ። ሰው ነው የሞተው። ሰውን ያክል ወንድማችሁ ቢሆን ዝም አትሉም፣ አሳልፋችሁ ለህግ ትሰጣላችሁ። የኔ ወንድም ቢሆን የሚባል ነገር ይሄ ሰውዬ በአንድም ሆነ በሌላ መንገድ የሰው ህይወት አጥፍቷል። ህይወት ደግሞ ቀልድ አይደለም። ህይወት አንድ እድል ነው። ያችን እድል አጥፍቷታል። ገባችሁ? እኛ የምንኖረው አንዴ ነው። የተሰጠን እድል አንድ ነው። ይህን እድል በአግባቡ ካልተጠቀምንበት እቺ እድል አለቀች። ይሄንን እድል ነው ያጣው። ገባችሁ? ይሄንን እድል ያሳጣውን ሰውዬ ደግሞ ወንድማችሁ ቢሆን አትደብቁትም። ስለዚህ ለህግ አሳልፋችሁ ስጡ። ሴትየዋ ተይዛለች፣ ነገር ግን ገዳው ወንዱ አስገዳዋ ተይዛለች፣ ገዳው ግን አልተያዘም። በዚህ የተነሳ ግን ከፍተኛ ተፍትሽ ተጀምሯል ማለት ነው። ተጠንቀቁ እላችኋለሁ። ብቻ የእኛ ጉድ አያልቅም እኮ የእኛ ጉድ ምንም ማለቂያ የለም። ወላሂ ነው የምላችሁ ሀባቢ። እኔ እንጃ ለምንድን ነው እኔ አንዳንዴ እኔ አላቅም። ብቻ እኛ ኢትዮጵያኖች ስንባል ምንድን ነው የሰው ዜጋ እኮ ድምፁ አይሰማም። ሰርቶ ራሱን ይለውጣል። በተለያየ ስራ መስክ ላይ እንትን ይላል። በጣም ብዙ ነገር መጣችሁ፣ በባህር መጣችሁ፣ በሌላ መጣችሁ፣ በቃ እንደው ቂጣችሁን ማልፋት በየእንትኑ በየሀዲቃው በየምኑ እየወለዱ መጣል። እረ ተው ግዴላችሁም፣ ተው እንቀየር፣ ተው ግዴላችሁም። ስራ ላይ እናተኩር፣ ስኬት ላይ እንሁን። ራሳችንን በቃ እኛም እስከ መቼ ነው በሰው ቤት የምንቀጥለው? የራሳችን ነገር ይኑረን። የራሳችን ነገር እንዲኖረን እንጠንክር፣ እንበርታ። ብዙ መስራት የሚገባንን ወጣቶች ነን። ወጣትነታችንን ደግሞ ያለ አግባብ አናሳልፈው። ኧረ ተው ግድ የላችሁም። ለዓላማ ነው የተሰደድነው። ቤተሰብ እኮ ትሰራለች ራሷን ትለውጣለች ብሎ ነው የሚያስበው። የተሰደድንበትን ዓላማ እንዘንጋው። ተው ግድ የላችሁም። ሀገራችንን ቤተሰባችንን አናዋርዳቸው በየሄድንበት። ኧረ ተው ግድ የላችሁም። እውነት ነፍስ እንግዛ። ሰው እንሁን። መጀመሪያ ሰው እንሁን። እስኪ ባካችሁን
ስርዓት የሚባለውን ነገር እስኪ እንማረው እንለማመደው። ወይ ካልተለማመድ ነው ስርዓት የሚባለውን ነገር እንለማመደው።